ታዩታላችሁ። ኑቆ ባጅሩ እየተዘጋጁልን ነው። ብሪቆ ፔሳጅሩ ገንዘብ እያዘጋጁ ነው። ናቆ ፔሳጅሩ ሰው እያዘጋጁ ነው። ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ? ሰራዊት እያሰለጠናችሁ ነው። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እውነቴን እንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደርሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ነው ሶስና ካሱ ባላለው የተዋህዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ እጅግ አድርጌ አመሰግናለሁ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት ላይ በጨዋነት ስለምታስቀምጡልኝ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ አለ። ያ ቪዲዮም ስለ አርሲ ዛሬም ድረስ አርሲ ላይ ሰዎች እየተገደሉ ነው። ኦርቶዶክሳውያን ተመርጠው እየተገደሉ ነውና እሱን ጉዳይ እንመለከታለን። በሌላ ቪዲዮ ደግሞ ጠቅላይ ሚኒስተሩ የድምጽ ቅጂ በኦሮምኛ የተናገሩትን ዘመድኩን በቀለ የተረጎመውን እንሰማለን። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮዬ በኖቲፊኬሽን የደረሳችሁ ሰብስክራይብ አድርጋችሁ ኖቲፊኬሽን ይደርሳችኋልና በኖቲፊኬሽን የደረሳችሁ ሰዎች ላይክ እንድታደርጉ ወይም ደግሞ ካልተመቻችሁ ኮሜንት ላይ ሐሳባችሁን እንድትገልጹ ያልተመቻችሁን ነገር ኮሜንት ላይ ሐሳባችሁን እንድትገልጹልኝ በትህትና ጠይቃችኋለሁ። ለብዙዎች እንዲዳረስ ሼር እያደረግን እንጀምር። ወደ ቪዲዮ አይላላም መስቀሉ በቃል ጥቅስ ነው ክብር የተገመደው ከሆነ ለአንተ ማህተቡ ሳይሆን አንገቱን ውሰደው። አንተ መናፍቅ ርኩስ ሰው ምን አባራ በጣም አይበጥስም። የአርሲ ክርስቲያኖች አሁን አያቻቸው እኮ አሁን እኛ መከራ ደረሰብን ነው ታዲያ የሚያስብለው መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነቱ ይሳሰት እውነት ፊቱን አጠቆረብኝ ብለን እየሄድን እሷ ተናገረችን ብለን እየሸሸን ባለንበት እነሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄን ብቻ አይደለም፣ እኚህ ሰማዕታት ሌላም ትምህርት አስተምረውናል። በቅርቡ ሶስተኛው መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራቸው ብዙ ነገር ነበረ። ከፍ ብለው እንዳይታዩ ጩኸታቸው እንዳይሰማ በሰውኛው ያፈናቸው። ለመምህራችን ቃልዮት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። ዛሬም ድረስ እንግዲህ አርሲ ግድያ አልቆመምና ኦርቶዶክሳውያን ተመርጠው የሚገደሉበት ነውና ኦሮሚያ ክልል አርሲ ዞን ላይ እጅግ በጣም የኦርቶዶክስ ግድያ እስከ ዛሬ ድረስ አለና እጅግ በጣም የሚያሳዝን ነው። ነገር ግን እነሱ ጽናታቸውን መስዋዕትነት መክፈላቸውን እያየን ራሱ እኛ እዚህ በድሎት ላይ ተመቻችተን ምንም ነገር ያላየን ትንሽ ነገር ሲደርስብን የምናማረር እግዚአብሔርን የምናማረር ሰዎች አለንና ከነሱ ትልቅ ትምህርት መውሰድ አለብን ብዬ አስባለሁ። በቀጣይ የጠቅላይ ሚኒስተሩን የድምጽ ቅጂ ሰምተን እንመለስ። ታዩታላችሁ። ኑቆ ባጅሩ እየተዘጋጁልን ነው። ብሪቆ ፔሳጅሩ ገንዘብ እያዘጋጁ ነው። ናቆ ፔሳጅሩ ሰው እያዘጋጁ ነው። ማሊፍ ለምን እነሱ ከንደንደኙ መበታተን የምንችለው ኦሮሞን መንታፍ ናን በእምነትና በአውራጃዊነት ኖቲኒ ኦሮሞ አረርጌ ኦሮሞ ሊጣ የሐረርጌ ኦሮሞ የምዕራብ ኦሮሞ የጅማ ኦሮሞ ኩን አሳይመንት ተኩ ለማፋ ይሄ አንደኛው አሳይመንት ነው፣ የቤት ስራ ነው። እንታን ሁለተኛው ደግሞ እምነት ነው።
ነምን እስላም ኦሮሞ ኤርፌናን እስላም ኦሮሞ ከንጀረ ሙንጅሩ ኦሮሞ ይኸውልህ አንድ ሰው መጥቶ የኦሮሞ እስላም ካላችሁ የኦሮሞ እስላም የሚባል የለም በሉት። ኦሮሞ ዳ ጀዳ ዴቢስ እኛ ኦሮሞ ነን ብላችሁ መልሱት። አመንታን ዋቄፈታ ተውደንዳ እምነት ዋቄፈታ ሊሆን ይችላል፣ ክርስቲያን ተውደንዳ ክርስቲያን ሊሆን ይችላል፣ እስላም ሊሆን ይችላል። ተውደንዳ ከንቶኮምስ ኦሮሞማ አንድ የሚያደርገን ኦሮሞማ ነው። ማንም ምንም መሆን ይችላል። እንዲሁ ዲን ኦሮሞቲ ይሄንን የሚያፈር ይሄንን የሚርድ የኦሮሞ ጠላት ነው። አታንሱብን፣ እስላም ኦሮሞ አትበሉ ነው የሚለው። ከንዲጉ ቢተሜት ይሄንን የሚያደርግ ሰው ተገዝቶ ነው። የሚያፈርስ ሰው ተገዝቶ ነው። ይሄን ነው ማለቀ ጉዳቱ ከናፍ ቆባ ጅራ ለዚህ ከባድ የሆነ ብር በጀት ተዘጋጅቶ ተቀምጧል። ኦሮሞን አመንታንሳ ገራገራ ተው መለ ኦሮሞ እምነቱ የተለያየ ይሁን እንጂ ጎዲና ገራገራ ከሳ ጅራቱ ማለት የፈለገበት ቦታ ይኖር እንጂ ኦሮሞ አንድ ነው የሚለው። ያው እንግዲህ የድምጽ ቅጂውን ሰምተን እንደተመለስነው ነው። ኦሮሞ የሚባል ኦሮሞ ብቻ ነው እንጂ የኦሮሞ ክርስቲያን ሙስሊም የሚባል ነገር የለም ነውና ከእምነታችሁ ዘራችሁን አስቀድሙ እያሉ ነውና መጀመሪያ ላይ ያሉት ነገር አለና እየተዘጋጁልን ነው ያሉት ነገር አለና እሱ ደግሞ ማን እየተዘጋጀ እንደሆነ ለማን እየተዘጋጀ እንደሆነ በዚህ ቪዲዮ አይተን እንመለስ። ሰማልኝ አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ሲጀመር ቮልቴጅ በርበሯል አይደለ? ቮልቴጅ በርበሯል። ኦርቶዶክሳዊ ቮልቴጅ በርበሯል። ተኛ አንተ ተደግሶልሃል። ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለ እንዴ? ሰራዊት እያሰለጠናቸው ነው። በቂ ሰራዊት እያሰለጠናቸው ነው። ፈርዘር ልንገራችሁ መረጃዎች የዋብያው ሴክት ከልጆች ጀምሮ የሸቦላ እንትን እንኳን እየሰለጠናችሁ እንደሆነ ማላቅ ይመስላል ነው። አብዛኛው ኦርቶዶክስ እንደናንተ በምትሉት ስለሚነዳ ነይም እንደዛ ምንነዳ ይመስላችኋል? በእናንተ ጩኸትና ጫጫታ እኔ ምሸበርና ማላቅ ይመስላችኋል? እጄ ላይ ነው እናንተ ፋይል ያለው እጄ ላይ ነው ያላችሁት መረጃዎቻችሁ። ኤኒዌይስ ከእስልምና ወጣ ይታረዳል። ይሄ መመሪያው ነው። ያው እንግዲህ በግልጽ አይተን እንደተመለስነው ነው ማን እየተዘጋጀ እንደሆነ ተከታትለን ተመልሰናል። ኦርቶዶክሳውያን መንቃት አለብን ብዬ ነው ማስበው። መተው ቤታችን ድረስ መተው እስከሚገሉን ድረስ መጠበቅ የለብንምና መዘጋጀት አለብን ብዬ አምናለሁ። ይህንን ነገር እየታየ ዝም ብሎ አርሲ ላይ የሆነ ግድያ ሲፈጸም ለሳምንት ሊሆን ይችላል፣ ለወር ሊሆን ይችላል። በዛ ከተባለ ነው ለወር የአርሲ ግድያ ይቁም፣ የእንደዚህ አይነት ነገር ግድያ ይቁም፣ ፍትህ ምናምን እየተባለ መጮ ብቻ አይደለም። የሆነ ትልቅ መፍትሄ መፈጠር አለበት ብዬ ነው ማምነው። ቀጣይ ቪዲዮዎችን እንመልከት። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። በጣም ቀላል ነው። ያው እንግዲህ ተከታትለን እንደተመለስነው ነው የጠቅላይ ሚኒስትሩን ሌላኛው መልእክት የኦርቶዶክስ ጉዳይ ነበረ። ባለፈው የሙስሊም ጉዳይ ነበረ፣ አሁን ደግሞ የኦርቶዶክስ ጉዳይ ነው።
ቀላል ነገር አድርገው ነው እና ያዩት። እናንተም ደግሞ ፍትህ እያላችሁ ቲክቶክ ላይም ሆነ ዩቲዩብ ላይም ሆነ ብዙዎቻችን ፍትህ ለአርሲ ፍትህ ለሆነ ነገር እንደዚህ የሚሰማን አካል እያልን እንጮዋለን እና ማን እንደሚሰማን እግዚአብሔር ይወቅልን። ሁላችሁም ቢሆን እንድትዘጋጁ ራሳችሁን እንድታዘጋጁ በራሳችሁ ቁጭ ብላችሁ የሆነ አካል ለእናንተ ፍትህ እንዲሰጥላችሁ መጠበቅ የለባችሁም ብዬ ነው ማስበው። ሁላችሁም ቢሆን ተዘጋጁ ለራሳችሁ። ወደ ቀጣይ ቪዲዮዎች እንለፍ። ጤና ይስጥልኝ። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ እንደየቦታችሁ ማለቴ ነው። ማስጠንቀቂያ አለኝ። በጣም አስፈሪ ነገር አለው አየር ላይ። በጣም ደስ የማይል ነገር ነው የማየው። በእርግጥ ድሮም እናውቀዋለን። አሁን ግን አይን አውጥቶ የመጣ ስለሚመስለኝ ሰው እንዲጠነቀቅ ነው። ሰሞኑን በኖኖ ወረዳ ሰዎች ተገለዋል። ሰዎች በብዛት ከ20 እስከ 30 የሚደርሱ ሰዎች ተጨፍጭፈዋል የሚል ዜና አለ። ኦፌኮ የሚባል የነመረራ ጉድና ፓርቲም መግለጫ አውጥቷል። መግለጫው የሚለው ንጹህ ኦሮሞዎች ታረዱ ነው የሚለው። አራጁ ደግሞ ፋኖ ነው ይላል፣ ይበይናል። ከዛ እኔ እዚህን ሳይ ስለዚህ ደንግጬ መግለጫው ውስጥ አንደኛ የታረደው ሰው ነው አይደለም የሚለው፣ ንጹህ ኦሮሞ ነው የሚለው። ንጹህ ካልሆነ ከተዳቀለ ሌላ ብሔር ከሆነ ጉዳይ አይደለም ይጥፉ የሚል መልእክት ነው ያለው። አንድ ተጠንቀቁ። ንጹህ ኦሮሞ ነው የሚለው እንጂ ሰው ኢትዮጵያዊ ሰው ዜጋ የሰው ልጅ ተገደለ ብሎ አልጮኸም። ይሄ አንዱ አሳሳቢ ነገር ነው። እዚህ መግለጫ ውስጥ ኃይለኛ ዘረኝነት፣ ኃይለኛ ናዚዝም አለ ብዬ ስለማምን ሰዎችን ጠንቀቁ። መልእክቱ ንጹህ ያልሆነውን በሉት የሚል ነው፣ ጥሪ ነው። መግለጫ ይመስላል፣ ስለ ሰላም ይመስላል፣ ግን አይደለም። ሁለተኛው ገዳዩን የመረመረ ይመስል ፋኖ ነው አለ። ይሄን ይዤ ሌላ ሚዲያ ስዳስስ ብዙዎቹ ወጥተው ሬሳውን የተደረደረ ሬሳ በነጭ ከረጢት የሰው ልጅ ሬሳ ተደርድሮ ልክ እንግዲህ ወለጋ ይራ ጉሊሶ ከበደኖ ጀምረን ነው የለመርነው እስከ ማይካድራ እንደዛ ደርድሮ ደጋግሞ አንዱን ፎቶ 2-3 ቦታ አስቀምጦ እልቂቱ በብዛት ፎቶ እንዲያስደነግጥ ካረጉ በኋላ የዚህ የናዚዝም እና የዋሃቢያ አክቲቪስቶች ናቸው። ምን ይላሉ? ይሄው ይህ መንግስት አያድንህም፣ ኦሮሞ ሆይ አጠገብህ ያለው እያንዳንዱ አማራ ፋኖ ነው፣ ስለዚህ ከአጠገብህ ጀምር፣ አካባቢህን አጽዳ እያለ የዘር ማጥፋት ጥሪ እያደረገ ነው። ስለዚህ የዛሬ ማስጠንቀቂያዬ ጩኸቴ ለኦሮሞ ህዝብ፣ ኦሮምኛ ለሚናገር፣ ለአማርኛ ለሚናገር፣ ጉራግኛ ምንም ይሁን የሰው ልጅ የሆነ በነዚህ በናዚ ክርስትና ቤት አድገው ኦነግን የወለዱ በአብዱል ወሃብ ተመርተው አይሲስ፣ አልቃይዳ፣ ቦኮ ሀራም፣ አልሸባብ የመሳሰለውን የፈለፈሉ ሰዎች በሚያካሄዱት ፕሮፓጋንዳና እና አብይ አህመድና ሽመልስ አብዲሳ በሚያስተባብሩት የዘር ማጥፋት ዘመቻ ውስጥ ራሳቸውን እንዳታስገቡ አደራ ለማለት ነው። የኦሮሞ ወጣት እንደዚህ ተታለህ ኦሮሞ የሚለው ስም ወደፊት ናዚ ከሚለው ስም እኩል እንዳይሆን፣ ጂሃድ ከሚለው ቃል ጋር እኩል እንዳይሆን ከዚህ ወጥመድ እንድትጠነቀቁ የወንድማዊነቴን ጥሪ አስተላልፋለሁ። ያው እንግዲህ ተከታትለን እንደተመለስነው ነው መምህር ፋንታሁን ዋቄ የተናገሩትን ሙሉውን ነገር ሰምተን ተመልሰናል። ልብ ያለው ልብ ይበል። ሁላችንም ቢሆን መጠንቀቅ ነው ያለብን ነው ብዬ ነው ማስበው። ዛሬም ድረስ የአርሲ ግድያ አልቆመምና የአርሲን ግድያ አይተን እንመለስ። ድጋሚ ወደ አርሲ ተመልሰናል። እዛም ግድያው አሁንም እንደበረከተ ነው። እኛም ድምጽ ብቻ ነው ይሁን ያለ ነው። መፍትሄ እየመጣ አይደለም። ኦርቶዶክሳውያን ተደራጅተው ባሉበት ቦታ ላይ ደግሞ የመንግስት ሰራዊት እየሰፈረ ነው ያለው። በአቦምሳ ወረዳ ላይ ጎልጎታ ቀበሌ የምትገኝ ላይ አንድ ገበሬ፣ የዋህ ገበሬ፣ እንደው ቅን የነበረ አማኝ ክርስቲያን የነበረ ሰው በማሳው ላይ እንዳለ ነው ግድያው የተፈጸመበት። ስሙም ታዴ ተክሉ እንደሚባል ተናግሯል። ታዴ ተኩ ነው የሚለው። ታዴ ተክሉ የሚባል ሰው እንደሆነ መረጃው ደርሰውናል። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ምክንያት ማሳቸው ውስጥ እየተፈለጉ ለብቻቸው እየተገኙ እየተገደሉ እያለቁ ነው የሚገኘው። እንግዲህ ይህ ወረዳ የኦርቶዶክሳውያን እልቂት የታወጀበት እስኪመስል ድረስ በየዕለቱ ኦርቶዶክሳውያን እየቀበረች ያለች ሆናለች። እግዚአብሔር አምላካችን የዛን አካባቢ ሰላም ይመልስልን። በየቦታው የኦርቶዶክሳውያን መከራና ስቃይ በበዛበት ሰዓት ላይ አሁንም ኦርቶዶክሳውያን እየተኙ ነው።
አንዳንድ ሰዎች በተለይ ደግሞ ከዋሃቢያውና ከሙስሊሞቹ ዘንድ እየተደራጁ መንግስታዊ መዋቅርን እያገኙ በመንግስታዊ መዋቅር ውስጥ ሆኖ ደግሞ እኛ ጥቃት እያደረጉ እንደሆነ የምናውቀው ነገር ነው። አልፎም ተርፎ ይህንንም አድርገዋል። ስሟቸው። የአማራ ሙስሊም ወጣቶች ካውንስል ተመሰረተ። የአማራ ሙስሊም ወጣቶች ካውንስል ህዳር 7 2018 በባህር ዳር ከተማ ተመስርቷል። በምስረታው ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም በድረዲን፣ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳለማውን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። ካውንስሉ ተልዕኮ በእውቀትና በመንፈሳዊ እድገት አስተምህሮዎች በማነጽ የእስልምና እሴቶች በሁሉም የህይወት ዘርፍ የሚተገ በር የሰላምና የእድገት ምሰሶ የሚሆኑ ሙስሊም ወጣቶችን ማፍራት መሆኑ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን ባስተላለፉት መልእክት የሙስሊም ወጣቶች ካውንስልን ለማቋቋም የእስልምና ጠቅላይ ምክር ቤቱ ድጋፍ ማድረጉን ገልጸው ከሱስ የጸዳና በስነ ምግባር የታነጸ ትውልድ ለማፍራት ወጣቶች ላይ የመስራትን ጠቀሜታ ጠቅሰዋል። በባህር ዳር ከተማ የተካሄደው የካውንስሉ ምስረታ ወጣት ሙባረክ ሰይድ ፕሬዝዳንት፣ ኡስታዝ ፈይሰለዲን ኑር ምክትል ፕሬዝዳንት እና ሽኩር አህመድ ዋና ጸሐፊ አድርጎ በመሾም ተጠናቋል። ሴቶች የተካተቱበትን 9 አባላት ያሉት የአመራር ቦርድ አቋቁሟል። በዝግጅቱ በኢትዮጵያ ሙስሊም ወጣቶች ካውንስል፣ የአማራ ሙስሊም ወጣቶች ካውንስል አመራሮችና የቦርድ አባላት የሹመት ደብዳቤያቸውን ተቀብለዋል። በተመሳሳይ የኢትዮጵያ ሙስሊም ወጣቶች ካውንስል ሚያዝያ 26 2017 መመስረቱ ይታወሳል። በተያያዘም የኦሮሚያና የጋምቤላ ሙስሊም ወጣቶች ካውንስል እንዲሁም የሸገር ከተማ ሙስሊም ወጣቶች ሊግ ምስረታ መካሄዱም አይዘነጋም። በጣም የሚያሳዝነው እየተገደልን ያለነው እኛ፣ እየታረድን ያለነው እኛ፣ እየሞትን ያለነው እኛ፣ የሚደራጁት ሌላ። መደራጀት፣ መጠንከር፣ መወያየት፣ መነጋገር ያለብን እኛ ሆነን ሳለን ሁሉን ነገር ሁሉን መፍትሄ ከፌስቡክ እና ከቲክቶክ እንጠብቃለን። እስቲ እባካችሁ ቆም ብላችሁ በያላችሁበት ምንድነው እያደረኩ ያለሁት፣ ምንድነስ ነው ማድረግ ያለብኝ የሚለውን ነገር ከጓደኞቻችሁ ጋር ተነጋገሩበት። ያው እንግዲህ ተከታተል እንደተመለስነው ነው። ዛሬም ድረስ አርሲ ግድያ አለና የቆመ ነገር የለም። ሰሞኑ እንደውም ስብሰባ ተካሂዶ ስብሰባው ላይ የተገኙት ሁሉም እምነት ስብሰባ አካሂደናል፣ አርሲ ላይ ምን አይነት ነገር አለ የሚለውን ሰብስባቸው ነበረ። ከሰበሰባቸው ውስጥ ደግሞ ኦርቶዶክሳውያን የሉበትም። ነገር ግን እንደዚህ አይነት እንደ ፌዝ ነገር ነውና ይህ ነገር ሁላችንም ጋር ነገ ላይ መምጣቱ አይቀርምና ሁላችንም መጠንቀቅ አለብን፣ ራሳችንን ማዘጋጀት አለብን። ከዚህ ቪዲዮ በፊት እንደሰማ ነው ቀላል ነገር ነው ተብሎ ነውና የታሰበው ቀላል ነው። ለሌላው የሚሰማን አካል የለም። ራሳችንን በራሳችን መጠበቅ ነው ያለብንና በጸሎት በርቱ፣ ንስሐ ግቡ። ንስሐ እየገባችሁ ራሳችሁን እንድትጠብቁ ነው ብዬ ማሳስበው። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። በኖቲፊኬሽን የሚደርሳችሁ ሰዎች ላይክ እንድታደርጉ፣ ካልተመቻችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ በትህትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። እውነቴን ልንገራችሁ፣ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም።